በኢራን ለሁለት ሳምንታት የቀጠለውና ከመቶ በላይ ከተሞችን ያዳረሰው ሀገር አቀፍ ተቃውሞ ወደ ከፋ ደም መፍሰስ መሸጋገሩም ተሰማ። የሮይተርስ ዘገባ እንደሚያመለክተው አንድ የኢራን ባለስልጣን ለመጀመሪያ ጊዜ በሰጡት ይፋዊ ማረጋገጫ በጸጥታ ኃይሎች እርምጃ ቢያንስ 2000 ሰዎች ሕይወታቸውን አጥተዋል። የተቃውሞ መንስኤ የኢኮኖሚው ክስረት። የአሁኑ ተቃውሞ የቀሰቀሰው በታህሳስ 28 የኢራን መገበያያ ገንዘብ ሪያል እጅግ አሳሳቢ በሆነ ሁኔታ በመውደቁ ነው። የምንዛሬ ተመን አንድ የአሜሪካ ዶላር በ1.4 ሚሊዮን ሪያል መመንዘርም ጀምሯል። የዋጋ ንረት ያስፈላጊ ምርቶችና የዘይት ዋጋ በአንዲት ሌሊት በእጥፍ መጨመሩን ተከትሎ የሱቅ ባለቤቶች የጀመሩት ተቃውሞ ወደ ተማሪዎችና መላው ሕዝብ ተስፋፍቷል። የባንክ ውሳኔ የማዕከላዊ ባንክ ለአስመጪዎች ይሰጥ የነበረውን የዶላር ድጎማ ማቆሙ ቀውሱን ይበልጥ አባብሶታልም ተብሏል። የአሜሪካ ምላሽና የትራምፕ ቃል። ፕሬዚዳንት ዶናልድ ትራምፕ ለኢራን ሰልፈኞች ያላቸውን አጋርነት ገልጸዋል። እርዳታ በመንገድ ላይ ነው ሲሉ መልእክት ያስተላለፉት ፕሬዝዳንቱ ዋሽንግተን ለኢራን ሕዝብ ተግባራዊ ድጋፍ ለማድረግ እየተዘጋጀች መሆኑን ፍንጭም ሰጥተዋል። በአሜሪካ ስደት ላይ የሚገኙት የኢራን መጨረሻው ንጉሥ ልጅ ልዑል ረዛ ፓህላቪም አሜሪካ ጣልቃ እንድትገባ ጥሪ አቅርበዋል። የኢራን መንግስት አቋም። የሀገሪቱ መንፈሳዊ መሪ አያቶላህ አሊ ተቃውሞም ፕሬዝዳንት ትራምፕን ለማስደሰት የሚደረግ ሲሉ አጣጥለውታል። መሪው አክለውም እስላማዊ ሪፐብሊክ በደም የተመሰረተ መሆኑን አይፈርስም በማለት ለተቃዋሚዎች ጥያቄ ምላሽም ሰጥተዋል። ዓለም አቀፍ እንድምታ። የበረራ ስረዛ። የጸጥታ ስጋቱን ተከትሎ የኢራንን የአየር ክልል የሚያቋርጡ ዓለም አቀፍ በረራዎች እየተሰረዙም ነው። የታሪክ ንጽጽር በሆነው የአሁኑ ተቃውሞ እንደ ኢሮፓውያን አቆጣጠር በ2022 ማህሳ አሚኒ ከተገደለች በኋላ ከተነሳው ተቃውሞ 550 ሰዎች ከሞቱበት እጅግ የከፋና የሪፐብሊኩን ህልውና የሚፈታተንም ሆኗል። አሜሪካና እስራኤል በ1979 አብዮት በኋላ የቆመው እስላማዊ ሪፐብሊክ በዚህ ተቃውሞ ሊፈርስ እንደሚችል በትኩረት እየተከታተሉ ይገኛሉ ተብሏል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በሺዎች ለሚቆጠሩ የውጭ ሀገር የሃይማኖት አገልጋዮች፣ ቄሶች፣ መነኩሴዎች፣ ፓስተሮችና ሌሎችም የእምነት አባቶች ትልቅ እፎይታ የሚሰጥ አዲስ የቪዛ መመሪያ ትናንት ጃንዋሪ 14 ይፋ አደረገ። አዲሱ ጊዜያዊ የመጨረሻ ደንብ የሃይማኖት አገልጋዮች በጊዜያዊ የሃይማኖት ሰራተኛ ቪዛ R1 ቪዛ በአሜሪካ የነበራቸውን የ5 ዓመት ቆይታ ጣሪያ ሲጨርሱ ቪዛቸውን ለመድረስ ወይም ለመመለስ የግዴታ ከአሜሪካ ውጪ ለ1 ዓመት እንዲቆዩ ያስገድድ የነበረው ሕግ ተሽሯል። የሕግ ባለሙያ ስንዱ ጌታቸው ሕጉን ለውጥ ዝርዝር አብራርተዋል። ከዚህ ቀደም በነበረው አሰራር በR1 ቪዛ አሜሪካ ውስጥ ለ5 ዓመታት ያገለገለ ሰው ግሪን ካርድ ካላገኘ አሜሪካን ለቆ መውጣትና እንደገና ለማመልከት ቢያንስ ለ1 ዓመት በውጭ ሀገር መኖር ነበረበት። አዲሱ ሕግ ግን አገልጋዮች አሁንም የ5 ዓመት ጣሪያቸው ሲጨርስ አሜሪካ መውጣት ይጠበቅባቸዋል። ነገር ግን ተመልሰው ለመግባት ወይም ለአዲስ ቪዛ ለማመልከት የግዴታ 1 ዓመት መጠበቅ አይኖርባቸውም ብለዋል። ወዲያውኑ ወይም በአጭር ጊዜ ውስጥ መመለስ የሚችሉበትን እድል ይፈጠራል ብለዋል። ዲኤችኤስ ለውጡ ለምን እንዳስፈለገ ሲያብራራ ለሃይማኖት አገልጋዮች የሚሰጠው የቋሚ ነዋሪነት EB4 ግሪን ካርድ ቪዛ አገልግሎት ከአቅርቦት በላይ በመሆኑ እና እንደ አውሮፓውያን አቆጣጠር በ2023 የውጭ ጉዳይ ሚኒስትር ቤቱ ባደረገው ለውጥ ምክንያት ግሪን ካርድ ለማግኘት የሚጠበቀው ጊዜ እጅግ ተራዝሟል። በዚህም ምክንያት ብዙ የሃይማኖት አገልጋዮች ግሪን ካርዳቸው ሳይደርስ የR1 ቪዛ ጊዜያቸው ያለቀ ለችግር ይዳረጉም ነበርም ብሏል። አዲሱ አሰራር ይህንን ክፍተት ለመድፈንና የሃይማኖት ተቋማት አገልጋዮቻቸውን ለረጅም ጊዜ እንዳያጡ ለመታደግ ያለመ ነው ብሏል።
የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ቃል አቀባይ ስለ ጉዳዩ ሲናገሩ ፓስተሮች፣ ቄሶች፣ መነኮሳት እና ራቢዎች ለዚች ሀገር ማህበራዊና ሞራላዊ እሴቶች ወሳኝ ናቸው ብሏል። ይህ ህግ የሃይማኖት ተቋማት አገልግሎታቸውን ያለማቋረጥ እንዲሰጡ ያስችላልን ብለዋል። ይህ እርምጃ የፕሬዚዳንት ዶናልድ ትራምፕ የዋይት ሃውስ የእምነት ቢሮ ለማቋቋም ያወጡትን ትዕዛዝ የሚደግፍና በሴክሬታሪ ክሪስቲ ኖኤም አመራር የስር ሃይማኖት ነጻነትን ለማጠናከር የተወሰደ መሆኑን ተገልጿል። ህጉ ከዛሬ ጀምሮ ወዲያውኑ ተግባራዊ የሚሆን ሲሆን መስሪያ ቤቱ በቀጣዮቹ 60 ቀናት የህዝብ አስተያየቶችን እንደሚቀበልም አስታውቋል። ነው በርቱ የከንቲባ አዳነች አቤቤ መልእክት። የዓለም አቀፍ ታዋቂው የሶሻል ሚዲያ ተጽዕኖ ፈጣሪ አይሾስፒድ የኢትዮጵያ ቆይታ በመላው ዓለም የሚሊዮኖች አይኖች ወደ አዲስ አበባ እንዲሳቡ ያደረገ ስኬታማ መርሃ ግብር ነበር። ይህ ጉብኝት ከተማችን ያላትን የቆየና የከበረ የእንግዳ ተቀባይነት ባህል፣ የከተማችንን ጽዳትና ውበት እንዲሁም የኢትዮጵያን ትክክለኛ ገጽታ ለዓለም አቀፍ ማህበረሰብ ለማስተዋወቅ ትልቅ እድል ፈጥሯልም ብሏል። ሁነቱ እስካሁን መነጋገሪያነቱ እየቀጠለ ሲሆን ወደፊትም ብዙዎችን ወደ ሀገራችን ይስባል ብለን እናምናለን ብሏል። ይህን ኩነት በብቃት ላከናወናችሁ ሀገር ወዳድ ጎበዝና ተጽዕኖ ፈጣሪ ወጣቶች የግል እንዲሁም የፌዴራልና የአዲስ አበባ መንግስታዊ ተቋማት ልባዊ ምስጋና ይገባቸዋል ብለዋል። በተለይም የቱሪዝም ሚኒስቴር፣ የአዲስ አበባ ቱሪዝም ኮሚሽን፣ የአዲስ አበባ ኮሚኒኬሽን ቢሮ፣ ይሳቃል ኢንተርቴንመንትና ሌሎችም በቅንጅት የሰራችሁት አካላት በሙሉ ያሳያችሁት የላቀ ቅንጅት አቅምና የሀገር ፍቅር ስሜት ይበል ያሰኛልም ብለዋል። የግብፅ የውሃ ዋስትና በቀጥታ ከብሔራዊ ደህንነት ጋር ይገናኛል ሲሉ ፕሬዝዳንት አልሲሲ ለትራምፕ አማካሪ ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሉስ ዛሬ ግብፅ ዋና ከተማ ካይሮ ገብተዋል። የግብፅ ፕሬዝዳንት ጽሕፈት ቤት እንዳስታወቀው አሜሪካው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር ውይይት ያደረጉ ሲሆን ውይይቱም በቀጠናው ውስጥ ባሉና የጋራ ፍላጎት ከሚንጸባረቅባቸው በርካታ ጉዳዮች ላይ ያተኮረም ነበር ተብሏል። በውይይቱ ላይ በዋነኝነት የተነሳው የሱዳን ወቅታዊ ሁኔታ መሆኑን ጽሕፈት ቤቱም አስታውቋል። በዚህ ላይ ግብፅ በፕሬዝዳንት ትራምፕ የጀመረውን ለሱዳን ሰላም ማምጣት ጥረት እንደምትደግፍ አልሲሲ የገለጹ መሆኑን አስረድቶ ለሱዳን ሉዓላዊነትና አንድነት ቁርጠኛ መሆናቸውን ማስታወቃቸውን ጠቅሷል። በውይይቱ ወቅት የአባይ ወንዝ ጉዳይም የተነሳ ሲሆን ፕሬዝዳንት አልሲሲ የግብፅ የውሃ ዋስትና በቀጥታ ከብሔራዊ ደህንነት ጋር ይገናኛል በማለት ለአሜሪካው መግለጻቸው ከጽሕፈት ቤቱ መግለጫ ተመልክተናል።